የዕለተ እሁድ ታኅሳስ 12 2018 ዓመተ ምህረት ዕለታዊ መረጃዎችን በማስመልከትም ለእናንተ ይዘንላችሁ መጥተናል። በቅድሚያ እንግዲህ እጅግ አሳዛኝ መረጃ ወደ ጎንደር ዩኒቨርሲቲ ዶክተር አበነዘር እንግዲህ መገደላቸው ነው በማለትም በርካቶቹ ፊቲን በማስመልከት ስጠይቁ ነበረ። በህልፈታቸው ዙሪያ በርካታ ቁጥር ያላቸው ኢትዮጵያኖች ፊቲ ስጠይቁ ነበረ። እሳቸው እንግዲህ ባደሩበት ቦታ ህይወታቸው ምክንያቱ ባልታወቀ ሁኔታ እንዳለፈም ነው። በዚህ ዙሪያ ፊቲ ሲጠይቁ እንደከረሙም የደረሱን መረጃዎች ያሳያሉ። ሌላኛው መረጃ እንግዲህ በሌላ በኩል ትግራይ ከበባ ውስጥ ናት። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መካተትን በመጥቀስ በትግራይ ክልል አዲስ አበባ መጣሉን ገለጸ። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገለጸ። ይህም የፕሪቶሪያ ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ህወሓት በዚሁ ታኅሳስ ላይ ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጎሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ወይም ኢፈርት ስር ያሉ ኩባንያዎች የባንክ ሂሳብ መታገዱን ኮንነዋል። ይህም የድርጅቶቹ የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባው የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ልሞላው ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርት የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህጻናት የሚሰጡ የድንገተኛ አምቡላንስ አገልግሎቶች ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል ገልጿል። አጠቃላይ እንግዲህ ወደ ትግራይ የተሰሙት መረጃዎች አቶ በማዕከላዊ መንግስት ጋር ያለው በተለይ በህወሓት ዙሪያ ከዚህ በፊት እንግዲህ ህወሓትና ማዕከላዊ መንግስት ያለ መግባባታቸው የወጡት የአዲስ መረጃዎችን በማስመልከት እንግዲህ አጠቃላይ እንደ ሀገርም ከዚህ በፊት በፕሪቶሪያ ስምምነት ህወሓት ከህጋዊ አካልነቱ ይመለሳል በባልም በፕሪቶሪያ ስምምነት ላይ እንደዛ በባልም ኋላ ግን ህወሓት ከምርጫ ቦርድም መንግስት ማግለሉ የሚታወቅም ነው። ጊዜያዊ መስተዳድር ተሾሞ ምክንያቱም የኢትዮጵያን መንግስት የመደገፍ ግዴታ እንዳለበት ገዢው መንግስትን መደገፍ እንዳለበትም ነው በአጠቃላይ እንግዲህ መንግስት ማካሄዱ ማለት ነው። ከዛ መካከል እንግዲህ አቶ ጌታቸው ረዳ የቀድሞ የህወሓት አባል የነበሩት በትግራይ ጊዜያዊ መስተዳድር ሆኖ መምራታቸው የሚታወስም ነው። እሳቸው እንዳይመሩ ከፍተኛ ጫና ካደረባቸው በኋላ ስልጣናቸውን ለጀነራል ታደሰ ወረደ ወይም ወዲ ወረደ በማስረከብ ቦቶም ህወሓትና መንግስት መካከል ያለው ከፍተኛ ሽኩቻ ሌት ከቀን ክሳቸው እየተባባሰ መጥቷል። በተለይ በትግራይ ክልል አዋሳኝ አካባቢ ደግሞ በአሁኑ ሰዓት ፍተሻም እንደተቃረነ ጭምርም ነው። እንግዲህ የትግራይ የቀድሞ የህወሓት አባላት ከኤርትራው መሪ ጋር ኢሳያስ አፈወርቂ ጋር በመነጋገር ጽምዶ የሚል ጦር መመስረታቸው የምታወስም ነው። ይህን ጽምዶ እንቅስቃሴ ጀነራል ታደሰ ወረደን ስለማይደግፉ ምናልባት ኢሳያስ አፈወርቂ ታደሰ ወረደን ለማስገደል ወይም ለማስወገድ የሚያደርጉት እንቅስቃሴ ሊኖር ስለሚችል እንዲጠነቀቁ ከለላ እንዲደረግላቸው ማለት ደግሞ አቶ ጌታቸው ረዳ ጥሪ ማቅረባቸውም የምታወስም ነው። ህወሓት እንግዲህ ኤርትራ ጋር በዚሁ አጋጣሚ ተጠቅሜ ዳግም ወደ 4 ኪሎ እመጣለሁ የሚል ሀሳቡ ቢቀር የተሻለ ይሆናል በማለት ደግሞ የፖለቲካ እውቆችና ምሁራን ተንታኞች ሲገልጹም ተስተውሏል። ህወሓት እንግዲህ በዋናነት ይህን ጥሪ እያስተላለፍ ያለው ልክ አይደለም አይሆንም በማለትም ሀሳባቸውን እየገለጹ ናቸው። ህወሓት እንግዲህ ወደ 4 ኪሎ ለመምጣት ያለመው ጉዞ ባያስብ የተሻለ ይሆናል በማለት በርካቶች ሀሳባቸውን እየገለጹ ናቸው። የኢትዮጵያ መንግስት እንግዲህ የወደብ ጥያቄን በማስመልከት የኤርትራና የኢትዮጵያ ጉዳይ በይፋ ወደ መካረር መግባቱ የሚታወስም ነው። በርካታ ምሁራኖች የኤርትራና ኢትዮጵያ ጉዳይ በሰላማዊ መንገድ እንደሚያልቅ ጥርጥር የለውም በማለትም ነው። ምክንያቱም ህወሓትም ወደ ጦርነት የሚገባበት ዋነኛው ምክንያት በብዙ ቢሊዮን ዶላሮች ወርቅን ሀብትን ስላሸሸ በጦርነት ሸውዶ እዛ ውስጥ ለመደበቅ እየሞከረ ነው እንጂ የትግራይ ተወላጆች ስለሚጠይቋቸው ህዝቡ ስለሚጠይቋቸው ምክንያቱም እናንተ በበላችሁ እኛ ተገደልን፣ ተማገድን፣ ወደ ጦርነት ገባን በማለትም ሀሳብ እንዳያነሱ በዛ ዙሪያ ለመሸወድ የሄዱበት ርቀት ነው ማለት በርካቶቹም የገለጹ ናቸው። በመልሶ ማቋቋም ዙሪያ በርካታ የትግራይ ተወላጆች በአሁኑ ሰዓት የተገባላቸው ቃል እንዳልተፈጸመላቸውም እስከ ጊዜያዊ መስተዳድር ቢሮ ድረስ መምጣታቸውም የሚታወስም ነው። የትግራይ ተወላጅ በአሁኑ ሰዓት ውጊያ
አይፈልግም። ምክንያቱም ውጊያውም እንደማያስፈልግ ጭምርም እንደማይጠቅም ጭምርም ነው። ትላንትና በነበሩት ውጊያዎች ሁለቱ ወገን የኢትዮጵያ መከላከያ ሰራዊትም ይሁን የትግራይ ተወላጆቹ በከፍተኛ ሁኔታ ሁለቱም ያለቁበት ክስተትም ነው የተፈጠረው። እጅግ አሳዛኝና ልብ የሰበረ በርካቶችን ያሳዘነና ያስደነገጠ ክስተትም ነበረ። እንደ ሀገርም ከፍተኛ እልቂት ነበረ የተፈጠረው። ይህ ጦርነት ዳግም መደገም እንደሌለበትና በፍጹም ወደ ጦርነት የትግራይ ተወላጆች መግባት እንደሌለባቸው ጭምርም ነው። ነገሮች ካሉ ሀሳባቸውን በሰላማዊ መንገድ መጠየቅ እንዳለባቸውም ነው። ምክንያቱም ለዚህም ነው በዋናነት ማለት ነው። በአሁኑ ሰዓት እንግዲህ የቀድሞ የህወሓት አባል የነበረችው ወይዘሮ አዜብ መስፍን ጥሬ ገንዘባቸው ብቻ በአካውንት $4 ቢሊዮን በላይ ነው በባንክ አካውንታቸው ላይ በመገኘቱ ከኢትዮጵያ አላሙዲንም በመከተል ሁለተኛ ደረጃ ላይ ተቀምጠዋል። እስካሁን ድረስ እንግዲህ የሀብታቸው ምንጭ እስካሁን ድረስ ምን እንደሆነ አልታወቀም። መንግስትም ዝምታ መረጠበት። ለዚህም ነው እነሱ በበሉት የትግራይ ተወላጆች ስር ያሉት የሚሞቱበት ምክንያት ምንድን ነው በማለትም ነው በርካቶቹ ሀሳባቸውን እያጋሩና እየገለጹ ያሉት ማለትም ነው። ከፊሎቹ እንግዲህ ሰርታ አምጥታለች ብሎም እስካሁን ድረስ እንዴት ነው ተሰርቶ በኢትዮጵያ ውስጥ $4 ቢሊዮን ጥሬ ገንዘብ አካውንት ላይ ሊኖር ወይም ሊገኝ የሚችለው በማለት ነው በርካቶቹም ሀሳባቸውን እየገለጹ ያሉት። አጠቃላይ እንዲህ በሚሆኑ ዙሪያዎች በጦርነት ዙሪያ የድሃ ልጆችን እየማገዱ እያባሉ የሚቀጥሉበት ፖለቲከኞች ከዚህ በኋላ ከፖለቲካ ሜዳ እንዲወጡና ገለል እንዲሉ ፈቀቅ እንዲሉ በማለት በርካቶቹ የገለጹ ናቸው። በዚህ ዙሪያ ነው እንግዲህ በዋናነት በማዕከላዊ መንግስትና በህወሓት መካከል በተለይ በዶክተር መንጀሪኖና በዶክተር ደብረጽዮንና መንጀሪኖ ቡድን የሚመሩት ቡድኖች ጀነራል ታደሰ ወረደ መካከል ክፍተት ፈጥሯል። ብሎም ደግሞ ጀነራል ታደሰ ወረደ እንዲቀመጡና የህወሓት ቀንደኛ ደጋፊ ናቸው ማለትም ደግሞ ከዚህ በፊት አቶ ጌታቸው ረዳ ስተቿቸው ነበር። ደግሞ ኋላ አቶ ጌታቸው ረዳ ኤርትራ ህወሓት መካከል በህወሓት በኩል ጀነራል ታደሰ ወረደን ሊያስወግድ ወይም ሊያጠፏቸው ይፈልጋሉ። ስለዚህ ጥንቃቄ ሊደረግ ይገባል በማለትም ደግሞ የጥንቃቄ መልእክት ማስተላለፋቸው ብታውስም ነው። በአፋር በኩል ምናልባት በቀይ ባህር ጥያቄ በተለይ የቀይ ባህር ነጻ አውጪ ቡድን ወታደሮች ከፍተኛ ስልጠና ወስዶ ራሳቸውን በማደራጀት እየተጠናከሩ እንደሚገኙ ጀምረም ነው። የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ በዚህ ዙሪያ በዋናነት ቀይ ባህር ዙሪያ እሳቸው ሰጥቶ መቀበል የሚል መሪ የጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪን ከዚህ በፊት ውድቅ ማድረጋቸው የምታወስም ነው። በለውጡ ጊዜም ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚሁ ለኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ጥሪና ጥያቄ ቢያቀርቡም ተደማጭነትና ተቀባይነት እንዳላገኙም ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው የምታወስም ነው። ሰጥቶ መቀበል መሪ በምን ላይ ነው እንጂ የማንንም ሳይሆን በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደብ ከዚህ በፊትም የኢትዮጵያ ግዛት የኢትዮጵያ የነበረ ስለሆነ ያ ወደብ ጥያቄ ማንሳታችን ጥያቄው ትክክል ነው ማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ላይ ማንሳታቸው በርካታ ኢትዮጵያኖችንም ከዳር እስከ ዳር ሊያነጋግር ችለዋል። በዚህ ዙሪያ እስካሁን ድረስ አፕዴት የሆኑት መረጃዎችን በማስመልከት ነው ለእናንተ ይዤላችሁ መጣሁት። ይህ የዕለቱ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለሰዓታት አጠቃላይ ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።